ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችን ቆዩ። የህወሓት ማዕከላዊ ኮሚቴ ከሰሞኑ ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት በትግራይ ላይ ለመክፈት እየጣረ ነው ሲል ወንጅሏል። ማዕከላዊ ኮሚቴው ለተከታታይ ቀናት ስብሰባ በማድረግ የትግራይን ወቅታዊ የፖለቲካ ሁኔታ መገምገሙን የጠቀሰው ህዳር 14 ቀን 2018 ዓ.ም ያወጣው መግለጫ ፌዴራል መንግስቱ የትግራይ ህዝብን በኃይል ለማንበርከክ እንደሚፈልግ ይከሳል። መሰረታዊ ሸቀጦችን ወደ ትግራይ እንዳይገቡ የትራንስፖርት እንቅስቃሴን ከመገደብ ጀምሮ የሰራተኞች ደሞዝና በጀት እስከ መከልከል ያሉ ቅጣቶች እየጣለ ነው ሲልም መንግስትን ይወቅሳል። የህዝቡን መከራ የሚያራዝም ሴራ በትግራይ ላይ እየተሰራ ስለመሆኑ የፕሪቶሪያ ስምምነትንም አደጋ ላይ የመጣድ እንቅስቃሴ እየተደረገ መሆኑን ሲከስ የሚታየው የህወሓት መግለጫ አደራዳሪዎችና ዓለም አቀፉ ማህበረሰብ በጉዳዩ ጣልቃ ገብተው ነገሮችን ካላስተካከሉ ጦርነት ሊከሰት የሚችልበት አዝማሚያ መኖሩን ይዘረዝራል። ህወሓት በዚህ መግለጫው ከመፍረስ ተርፈናል፣ እንዲሁም በተሻለ ፖለቲካዊ ቁመና ላይ ነን ሲል የሚደመጥ ሲሆን ከመቼውም ጊዜ በላይ ድርጅታዊ አንድነቱን ማረጋገጥ ስለመቻሉም ይገልጻል። በፓርቲው ውስጥ የፖለቲካ ስራ ተጠናክሮ መቀጠል አለበት የሚለው መግለጫው የትግራይን ህዝብ ጥቅም ለማረጋገጥ ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነም ይጠቁማል። በዚህ መሃል ግን የትግራይን ወቅታዊ የፖለቲካ ሁኔታ በቅርበት የሚከታተሉ አንዳንድ ወገኖች በአሁኑ ጊዜ ህወሓት ሚናው ምንድን ነው? የትግራይ ጊዜያዊ አስተዳደርስ ምን እየሰራ ነው? እንዲሁም የትግራይ ሰራዊት የሚባለው ቲዲኤፍ የሚኖረው ሚና ምን ሊሆን ይችላል ሲሉ ጥያቄ ያቀርባሉ። በአሁኑ ወቅት ትግራይ ፖለቲካዊ ቀውስ ውስጥ እንደምትገኝ ብቻ ሳይሆን ወደ ሌላ ዙር ጦርነት ልትገባ የምትችልበት እድል መኖሩን የሚናገሩ አንዳንድ ወገኖች ይህንን ማስቆም የሚችለው ህወሓት ጊዜያዊ አስተዳደሩ ወይስ ሰራዊቱ ነው ሲሉ የተለያዩ መላምቶች ይሰጣሉ። ስለ ወቅቱ የትግራይ የፖለቲካ ኃይል አስተላለፍና ህወሓት በመግለጫው ፈጠርኩት ስለሚለው ጠንካራ ድርጅታዊ ተክለ ቁመና አስተያየት የተጠየቀው የህግ ባለሙያና የሚዲያ ሰው አቶ ዳንኤል ብርሃኔ ድርጅቱ የሚለው በተጨባጭ እንደማይታይ የተናገረው ከመፍረስ ድነናል የሚለውን ጉዳይ መፍረስ ምንድን ነው ከሚለው ነጥብ ጋር አያይዞ ማየት ተገቢ ነው። አንድ ኮምፒውተር ቀጥ ሲልበት ተበላሸ የምትለው ስራ ያቆመበትን ሂደት ካለመረዳት የሚመጣ ነው። እነሱ ከመፍረስ ድነናል ሲሉ መፍረስን እንዴት ነው የሚረዱት? ለምሳሌ ከራሳቸው ከድርጅት መተዳደሪያ ደንባቸው ጀምረን ጉዳዩን እንመልከተው። ባለፈው 14ኛ ድርጅታዊ ጉባኤ ሲያደርጉ እኮ ከማዕከላዊ ኮሚቴ አባላት መካከል ከግማሽ ያላነሱትን ሳይዙ ነው ወደ ጉባኤ የገቡት። ከእነ አቶ ጌታቸው ረዳ ጋር አብረው የወጡ ነበሩ። ከቢሮክራሲው ባይጠፉም ከድርጅቱ የራቁም ነበሩ። ከነጌታቸውና በራሱ ከድርጅቱ የወጣው ሲደማመር ከግማሽ በላይ ሊሆን ይችላል። ወደ ክስ ሊወስዱት አልሞከሩም እንጂ እነጌታቸው ጉዳዩን ወደ ምርጫ ቦርድ ወይም ወደ ፍርድ ቤት ቢወስዱት ጉዳዩ በምን ህግ አግባብ እንደሚፈታ መገመት አይቻልም። ስለዚህ በድርጅት መተዳደሪያ ደንብ ከወሰድከው ህወሓት ያኔ ፈርሷል። በዚህ አግባብ ጠለቅ ብለን ካየነው ደግሞ ህወሓት ከፈረሰ መቆየቱ ይገለጥልናል። ከጦርነቱ ማለትም ከ2013 ዓ.ም ጀምሮ በቅርቡ ጉባኤ እስካደረጉበት እስከ ነሐሴ 2016 ዓ.ም ድረስ ከ9 የሥራ አስፈጻሚ ኮሚቴ አባላት መካከል 5 ብቻ ይዘው ነው የቆዩት። የራሱ የህወሓት መተዳደሪያ ደንብ አንድ ስራ አስፈጻሚ 25% አባላቱ ከጎደሉ በ3 ወራት ውስጥ የማሟያ ምርጫ ተደርጎ ሊሟላ እንደሚገባ ይደነግጋል። ህወሓት ግን ይህን መተዳደሪያ ደንብ ጥሶ ነው ለ3 ዓመታት 4 ስራ አስፈጻሚ አባላቱ ጎድለው የቀጠለው። እነጌታቸውም እያሉ ነው ይህ ደግሞ የተፈጸመው። ከ9 አባላት 25% ጎደል የሚባለው 2 አባላት ሲጎድሉ መሆኑ ቢታወቅም እነሱ ግን 4 ጎድሎባቸው ለ3 ዓመታት ተጉዘዋል። መተዳደሪያ ደንባቸውን ጥሰዋል እንዳትል ደግሞ መተዳደሪያ ደንባቸውን ጥለው መኖር ከጀመሩ ብዙ ዓመት ሆናቸው። ከ2011 ዓ.ም ጀምሮ መተዳደሪያ ደንባቸውን ጥለው መኖር ከቀጠሉ 6 ዓመት አለፋቸው። በሆነ አመክንዮ ወይም ጦርነት ውስጥ ስለነበረ ተብሎ ይህ ጉዳይ ይታለፍ ቢባል እንኳን ነገር ግን ጦርነት ባልነበሩ ወቅቶችም ደጋግመው መተዳደሪያ ደንቡን ጥሰውታል። አሁን ከመፍረስ ተርፈናል ሲሉ ቢደመጡም በእኔ ግምት ግን ቀላል በሆነችው በመተዳደሪያ ደንብ ጥሰት እንኳን ሲመዘኑ ከፈረሱ ቆይተዋል የሚያስብል ብዙ መነሻ አለ። የመፍረስ ትርጉሙ ጠፍቶባቸዋል ካልሆነ በስተቀር በመተዳደሪያ ደንቡ የማይገዛ ድርጅት ደግሞ ድርጅት ሆኖ የሚቀጥልበት አግባብ የለም በማለት አቶ ዳንኤል ለሪፖርተር ጋዜጣ አብራርተዋል። አንዳንዶች ህወሓት በምርጫ ቦርድ ከፖለቲካ እንቅስቃሴ መታገዱን አጣቅሰው ድርጅቱ ህልውና እንደሌለው ሲናገሩ ቢደመጥም በተጨባጭ በትግራይ ፖለቲካ ህወሓት ሰፊ ማህበራዊ መሰረትና ጠንካራ ህልውና ገንብቶ የመቆየቱን ጉዳይ የሚያስተባብል ማስረጃ ሲቀርብ አይታይም። ያም ቢሆን ግን ትግራይ ውስጥ በአሁኑ ጊዜ የሚታዩ የፖለቲካ ኃይል አስተላለፍ ለውጦችን አጣቅሰው ስለ ህወሓትም ሆነ ስለ ጊዜያዊ አስተዳደሩና ስለ ወታደራዊ ኃይሉ ተጨባጭ ሐቆችን የሚያቀርቡ አሉ። ህወሓት ድርጅታዊ ቁመናዬ ከመቼውም ጊዜ በላይ ጠንክሯል ቢልም በትግራይ በአሁኑ ወቅት ያለው የፖለቲካ ኃይል አስተላለፍ ከዚህ የተለየና ብዙ መልክ ያለው መሆኑን የሚሞግቱም አሉ። ህወሓት ብቻውን ተነጥሎ
የሐውልቲ ጽሕፈት ቤቱን ብቻ ይዞ የቀረ ኃይል እየሆነ ነው ከሚለው ጀምሮ ህወሓትም ሆነ ጊዜያዊ አስተዳደሩ ሰራዊቱን ማዘዝ አይችሉም የሚል አስተያየት ይሰማል። በትግራይ የጦር እንዲሁም የፖለቲካ አመራሮች መካከል መከባበር፣ የጠራ ሚናና የኃላፊነት ወሰን፣ የመደማመጥና የመግባባት ወይም ትዕዛዝ የማክበር ዝንባሌ እየጠፋ መምጣቱን የሚናገሩ ወገኖችም አሉ። የትግራይ ፖለቲካን በቅርበት የሚከታተለው አቶ ዳንኤል እንደሚናገረው ሆኖ ደግሞ ጊዜያዊ አስተዳደሩ ልምሻ ውስጥ ነው ያለው። ይህን ሐሳቡን በዝርዝር ሲያስረዳም በሶስቱ ዋና የፖለቲካ ኃይሎች መካከል ያለውን አሰላለፍ ምንነት በትኩረት ያነሳል። አቶ ጌታቸው እያሉም ቢሆን በህወሓት ውስጥ ያለው ኃይል እንጂ የሚጎተተው ጊዜያዊ አስተዳደሩ አቅም እንዳልነበረው ይታወቃል። በፓርቲ መዋቅር ነበር ሲጎተቱ የነበረው። ከአቶ ጌታቸው በኋላ ደግሞ ህወሓት የኔ ነው ብሏል የጊዜያዊ አስተዳደሩ። በተቃራኒው ግን ህወሓት ራሱም ቢሆን የሰራዊቱ ንብረት ሆኗል። ህወሓት ከነጌታቸው የገጠመውን ሽኩቻ ለማሸነፍ ብሎ በመካከለኛ ደረጃና ከዚያ በላይ የሚገኙ የጦር መሪዎችን ድጋፍ መጠየቁ ይታወሳል። የጦር አመራሮቹ ህወሓትን ደግፈው የነጌታቸው ወገን ከስልጣን ከተገፋ በኋላ ግን በህወሓት ላይ ከፍተኛ ጫና ማሳደር የቻሉበት ሁኔታ ተፈጥሯል። ህወሓት የሰራዊት ድጋፍ መጠየቁን ተከትሎ በዚያ ውስጥ የገቡ የጦር አመራሮች እጃቸው ሰፍቷል። ህወሓት አሁን የራሱ ድርጅታዊ የስልጣን ልዕልና ተገፏል። ድርጅቱ በጦሩ ተጽዕኖ አውቶኖሚውን አጥቷል። ራሱን በራሱ የማስተዳደር ስልጣኑን ከአምና ጀምሮ ድርጅቱ አጥቷል። ጦሩም በራሱ ጊዜ ጋብዞ ነው አውቶኖሚውን ወደ መነጠቅ የገባው። በፓርቲው ውስጥ መጓተቱ እንደቀጠለ ቢሆንም ነገር ግን ደግሞ በዚህ መካከል የራሳቸውን ፍላጎት ይዘው የመጡ የጦር መሪዎች አዲስ የኃይል አሰላለፍ ፈጥረዋል። በህወሓት የስልጣን መጓተት ውስጥ ከተለያዩ ወገኖች ጀርባ የቆሙ የጦር አመራሮች ተፈጥረዋል በማለት ነው የኃይል አሰላለፉ የፈጠረውን ገጽታ ያስረዱት። በትግራይ በተጨባጭ ከሚታየው የፖለቲካ አሰላለፍ ልዩነት ጀምሮ ተፈጠረ ስለሚባለው የፖለቲካ ቀውስና ስለተደቀነው የአዲስ ጦርነት ስጋት ምንነት አስመልክቶ ለሪፖርተር ሐሳባቸውን ያጋሩ የክልሉን ወቅታዊ ፖለቲካዊ ሁኔታ በቅርበት የሚከታተሉ ሰዎችም ቢሆኑ ጉዳዩ ሲንከባለል ከመጣ የፖለቲካ ችግር ጋር እንደሚገናኝ ነው የሚገልጹት። ለአብነት የውድብ ነጻነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገበ የጦርነት ስጋት በሁሉም አቅጣጫ መኖሩን ነው የሚናገሩት። ከሻዕቢያ በኩል ሊመጣ የሚችል አለ፣ እንዲሁም ከአዲስ አበባም ስጋት አለ። በኢትዮጵያ የባህር በር ማግኘት ጥያቄ ተነስቷል። አሁንም የፕሪቶሪያ ስምምነት አልተፈጸመም። በትግራይ ከፕሪቶሪያ በኋላ ተኩስ የሚባለው ግጭት ያቆመ እንጂ ጦርነቱ ቆሟል ማለት አንችልም። ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለት አንችልም። የኢኮኖሚ ጦርነቱ፣ የሚዲያ ጦርነቱ፣ የስነ ልቦና ጦርነቱም ሆነ የዲፕሎማሲ ጦርነቱ ገና አልቆመም። የኤርትራ መንግስት ደግሞ ያለ ጦርነት መኖር የማይችል ኃይል ነው። በራሱም ሆነ ሌሎች ኃይሎችን እያሰማራ ለጦርነት መዘጋጀቱ የማይቀር ነው እየተባለ ነው። ለጦርነት መቀስቀስ መነሻ የሚሆን አጀንዳ ኖሮ አይደለም። ምንም ባልነበረበት ወቅት ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው። ስለዚህ የጦርነት ስሜቱም ሆነ ፕሮፓጋንዳው በሁለቱም በኩል አለ። በትግራይ ወገን ስናይ ደግሞ ጦርነት ለማንሳት ምክንያት የሆኑ ነገሮች የሉም የሚል እምነት የለንም በማለት ነው ስለተፈጠረው የጦርነት ስጋት ሐሳባቸውን የሰጡት። ፖለቲከኛው ሲቀጥሉ በትግራይ ያለው ፖለቲካዊ ቀውስ እንዲቀጥል በፌዴራል መንግስት በኩል የመፈለግ ዝንባሌ መኖሩን ይናገራሉ። የፖለቲካ አለመረጋጋት ትግራይ ውስጥ እንዲኖር ይፈልጋል። አንድ ሰው ብቻ እየሾመ የትግራይን ፖለቲካ በአንድ ሰው ማሽከርከር ይፈልጋል። ይህ ዓላማ ደግሞ ከጦርነቱ በፊትም ቢሆን በግልጽ ሲነገር የነበረ በጦርነቱ ወቅትም በግልጽ የተፈጸመና አሁን ከጦርነት በኋላ በዝምታ እየቀጠለ ያለ ዓላማ ነው። ክልሉን የማፍረስ ህዝቡን የማፍረስና ህዝቡ የራሱ ወኪሎች እንዳይኖሩት የማድረግ ፍላጎት በኢትዮጵያ መንግስት በኩል አለ ብለን እናምናለን። የውጭ ኃይሎች ጣልቃ ገብነት አለ፣ ችግሩ በጣም የተያያዘ ነው በማለት ለክልሉ ቀውስ ፌዴራል መንግስቱ ወንጅለዋል። ከህወሓት ተነጥለው ዲሞክራሲያዊ ስምረት ትግራይ ስምረት የተባለ አዲስ ፓርቲ በመመስረት ሂደት ላይ የሚገኙትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እየሰሩ የሚገኙት አቶ ጌታቸው ረዳ በአልጀዚራ የፊት ለፊት ፕሮግራም ላይ ቀርበው ከጋዜጠኛ መሄዲ ሐሰን ጋር ያደረጉት ፍጥጫ በወቅቱ በትግራይ ያለውን ፖለቲካዊ ቀውስ የሚጠቁሙ ሐሳቦችን አንስተው ነበር። የትግራይን ህዝብ የሚጠቅም ስራ ከመስራት ወደ ኋላ እንደማይል የተናገሩት አቶ ጌታቸው ረዳ የተዛባ መንገድ ይከተላል ያሉትን የህወሓትን አመራር እንደቀደመው ጊዜ ሁሉ ህዝቡን ዳግም ወደ ጦርነት እንዳይከት ለማስቆም ማንኛውንም ነገር እንደሚያደርጉ ሲናገሩም ተደምጠው ነበር። ከፕሪቶሪያ በኋላ የተፈጠረው የትግራይ የወቅቱ ፖለቲካዊ ቀውስና የአመራር ክፍፍል እሳቸው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ከነበሩበት ጊዜ ጀምሮ እንደተነሳ ያስታወሳቸው ጋዜጠኛው ለዚህ እንደሚጸጸቱና በግል ላጠፉትም ቢሆን ለመጠየቅ ዝግጁ መሆናቸውን ጭምር በድፍረት ሲናገሩ ተደምጠዋል።